ምድራችን ላይ ያለውን መንፈሳዊ ነገር በሙሉ በአንድ ካታጎሪ ውስጥ ነው አድርጌ የምመለከተው። ፓርቲኩላራይዝ አድርጌ ሳወራ ምናልባት ከሌ በስብከቱ ከከሌ ሊሻል ይችላል፣ ከሌ በሆነ ነገር ከከሌ ይሻላል ብዬ ፓርቲኩላርሊ ስለ ኢንዲቪጁዋልስ ላወራ እችላለሁ እንጂ ጀነራሊ ስፒኪንግ ኤቭሪዋን ኢዝ ኢን ደ ሴም ቦክስ ማለት ነው። እና ነገሮችን በጣም ሳሰላስል እንደገና ደግሞ አንዳንድ መጽሐፎችንም ሳነብ ስክሪፕቸርንም ሳገላብጥ እየገባኝ ወይ እየተረዳው የመጣሁትኝ በጣም we are too far away ማለት ነው from the source። መጽሐፍ ቅዱስ የሚለን እኮ በተለይ nature of the church ብዙ ይሄ ኢንዲቪጁዋል ነገሮች ላይ እንድናተኩር በኢንዲቪጁዋል ፐርፎርማንስ ላይ ጥገኞች እንድንሆን የሆነ ሰፊ ስፔስ የሚሰጠን አይደለም። የራሱ የቤተክርስቲያን ኔቸር ራሱ የኢቨን ማንነት ራሱ በማንነት ግንባታ ውስጥ ትልቁን ቦታ የሚወስደው ትልቁን ሮል የሚጫወተው ኮሚዩኒቲው ነው እና ከኮሚዩኒቲው ጋር ያለን ይሄ ምንድን ነው የሚባለው ዲያሎጂካል የሆነ ግንኙነት በዛ ፕሮሰስ ውስጥ ነው ኢቨን ማንነታችን ራሱ የሚሰራው የሚቀረጸውና ይሄ ኮሚዩናል ስራ እንደሆነ ከዘነጋ ነው በቃ ራሳችንን የምናገኘው በሆነ ሰው ዙሪያ ተኮልኩለን ነው ራሳችንን የምናገኘው ማለት ነው። ይሄ ደግሞ ትልቁ የፕሮቴስታንቲዝም በሽታ ማለት ነው። ስለዚህ የሆነ የሚተውን ሰው አለ፣ ፐርፎርም የሚያደርግ ሰው አለ። እኔ ትራዲሽኑ ራሱ ከየት እንደመጣ እኔ አይገባኝም። የሆነ ፐርፎርም የሚያደርግ ኢንዲቪጁዋል ይኖራል። ራሳችንን ከዛ ሰው በታች አስገዝተን ዙሪያውን ከበን ነው ራሳችንን የምናገኘው እና በዛ ውስጥ ይሄ ዲቫይን የሆነ እንትን ስለሌለ ማለት ነው ይሄ ስርዓቱ ይሄ ጋድ ጊቨን ስርዓቱ ስለሌለ ወይም ደግሞ አንደር ማይንድ ስለተደረገ ፍሎሪሽ የምታደርግ ማህበረ ክርስቶስን ምድር ላይ ለማግኘት እየተቸገርን ያለበት ሁኔታ ማለት ነው። ምክንያቱም when I think of the church አንድ ሳምበዲ ነው የሚታሰበው ቬሪ ኢምፖርታንት ማለት ነው። ለዛ ማህበር ለዛ ጉባኤ በጣም ኢምፖርታንት የሆነ ለዛ ጉባኤ ህልውና በጣም ኢምፖርታንት የሆነ ሰው አንድ ሰው አለ ፕሮባብሊ ማለት ነው። ያ ሰው ደግሞ ከበታችሁ ያሉትን ሰዎች በትክክል ማኒፑሌት ማድረግ እንዲችል አድርጎ ነው ሁሉን ነገር ዲዛይን የሚያደርገው ማለት ነው። እና እኔ ከማውቀው ተነስቼ ካየሁት ተነስቼ ሳወራ ይህንን የሚመስሉ ነገሮች አይቻለሁ፣ ለመታዘብ ሞክሬያለሁ። እና ኤቭሪቲንግ በቃ በዚህ ግለሰብ ላይ የተመካ እና ከዚህ ፐርሰን ከአንድ ፐርሰን ጋራ የተቆራኘ ነገር እስኪመስል ድረስ ማለት ነው። ይህ ደግሞ ሚሲንግ the very nature or identity of the church ነው ብዬ አስባለሁ። እና በፕሮቴስታንቲዝም ውስጥ በደንብ የሚታወቅ ምሁር ነው። በተለይ ደግሞ የግሪክ ኒው ቴስታመንት ግሪክን የተማሩ ሰዎች ያውቁታል። እንደ ቴክስት የሚቆጠር መጽሐፍም ያበረከተ ሰው የአዲስ ኪዳን ስኮላር ምሁር ነው፣ ኒው ቴስታመንት ስኮላር ነው። እና እሱ አንድ የጻፋት ጽሁፍ ነበረች እና ያዛ ጽሁፍ ላይ የፕሮቴስታንቲዝሙን ዓለም የተቸበት እንትን እና እኔ እንዲያውም ኦኬ ብቻዬን አይደለሁም ለካ ስኮላርሊ ክሪቲክም አለ ለካ። እንዲያውም እሱ ሲጀምር ምን ይላል? እኔ ፕሮቴስታንት ነኝ ይላል። ፕሮቴስታንት ነኝ ግን ብሎ ነው እንትን የሚለው ማለት ነው። እና አንዳንድ ጊዜ ስትተች ምስትል አንተ በቃ ወይ ወደ ሌላ ቤተ እምነት መሄድ የፈለግ ወይ ደግሞ ፕሮቴስታንት በመሆን የምትቆጭ ምናምን አድርገው አንዳንድ ሰው ሊያስብ ይችላል። ግን that's not the issue ማለት ነው። ኢሹ ሌላ ነው። እና ያ ሰው ምን ይላል? የፕሮቴስታንቲዝም ነገረ ቤተክርስቲያን ችግሩ ይላል ኦር እሱ ያለው በእንግሊዝኛ ነበር the problem with ፕሮቴስታንት ኤክሌዚዮሎጂ ይላል። ኤክሌዚዮሎጂ ማለት ትምህርት ቤተክርስቲያን ወር ደግሞ በተለምዶ ነገረ ቤተክርስቲያን የሚባለው ማለት ነው። so the problem what is the problem with protestant ecclesiology ይልና is እሱ እንዲያውም ሰቨራል ነው የሚለው ብዙ የወንጌላውያን ምሁራን ይህንን ችግር አስተውለውታል ይላል። የትኛውን ችግር? the problem with ነገረ ቤተክርስቲያን what is that problem ይላል። ዛት ይልና there is no protestant ecclesiology ይላል ማለት ነው። እንግዲህ ይህንን ብዙ ወንጌላውያን ምሁራን ይጋሩታል ይህንን ሀሳብ ብሎ ይናገራል ማለት ነው። ስለዚህ ፕሮቴስታንት ኤክሌዚዮሎጂ የለንም፣ ስለዚህ ስለ ፕሮቴስታንት ኤክሌዚዮሎጂ መናገር አንችልም ማለት ነው። ስለዚህ
ቤተክርስቲያን ማለት እንደዚህ እንደዚህ፣ ቤተክርስቲያን ማለት እንደዚህ እንደዚህ፣ ቤተክርስቲያን ማለት እንደዚህ እንደዚህ ብሎ ማብራራት መቼም የማይችል ወይም አገልጋይ ወይም ደግሞ የቤተክርስቲያን ሰው ይኖራል ብዬ አላስብም። እሱ በዛ ደረጃ አይደለም እያለ ያለው እና በጣም በቃ ስር የሰደደ በጣም ህመማችን በሽታችን እንደሆነ እኔ በቃ የሚጋራኝ ሀሳብ ወይም ደግሞ የምጋራው ሀሳብ እዚህ ሰው እንትን ውስጥ አይቻለሁ እና እሱን ላውራ ነው ዛሬ የመጣሁትና እንደው አንዳንድ ጊዜ አንተ ስታወራ ዝም ብለህ ስታወራ የራስን ስሜት ወይ ምናምን ይመስላል። አንዳንድ ጊዜ ከኛ የቀደሙ ሰዎችንም በብዙ ጥናት ዘመናቸውን እድሜያቸውን የጨረሱ ሰዎችን ምስክርነትም ቮይስ ነው፣ የማይናቅ ቮይስ ነው እና ስለዚህ እሱ እንዲያውም ሲጀምር ምን ይላል? አያም አናሽምድሊ ፕሮቴስታንት ይላል። ማለት በቃ አላፍርበትም ፕሮቴስታንት በመሆኔ ይላል። ከዛ ሲቀጥል ምን ይላል? በሶላዎቹ አምናለሁ ይላል። በእነዚህ 5ቱ ሶላ የምንላቸው አሉ አይደለ? በእነሱም ማምን ሰው ነኝ ይላል። ስለዚህ እንደዚህ ብሎ ነው የሚጀምረው ጽሁፉን ሲጀምር ማለት ነው። ስለዚህ እኔም በዛ ውስጥ እንዳለ ሰው፣ በዛ ውስጥ እንደኖረ ሰው፣ በዛ ውስጥ ደግሞ የዛኑ የፕሮቴስታንቲዝሙን እንትን ዓለም እንደሚያውቅ በትንሹም እንደተረዳ እንደተማረም ሰው አንዳንድ ጊዜ ክሪቲክ አደርጋለሁ ብዙ ጊዜና እንትን አይደለም ይሄ ብላይንድ ሆነክ የምትለው የምትሰጠው አስተያየት አይደለም። ብዙ ሰው ሊጋራው የሚችል ነው። ግን አንዳንድ ነገር አለ አይደለ? ምንድነው ይሄ አትጥለው ነገር የሆነ አባባል እራሱ አለ በእኛ ሀገር ማለት ነው። የሆነ ምንድነው እሳት ወለደች እንዳትልሰው ፈጃት ነው እንደዛ ነገር ያተው ልጅ ሆነባት ምናምን የሚባል ነገር አለ። ያ ፕሮቴስታንቲዝም ውስጥ ሆነን እንደዛ ነገር ይሆንብናል። አንዳንዴ እንደዛ አይነት ስሜት ይሰማሃል። ወይ አትጥለው ወይ ደግሞ ሙሉ ለሙሉ ተቀብለኸው ወይ አትኖርበት፣ እንደዛ አይነት ነገር ይሰማሃል። እና እንደዛ አይነት ጽሁፍ ነው በጽሁፉ ያየሁት ነገር ማለት ነው። እና አለመታደል ሆኖ ይላል እሱ ጽሁፉን ሲቀጥል በቃ ይሄ ምንድነው ትራጂክ ነሰሲቲ ይለዋል። በቃ የግድ ግን አሳዛኝ የሆነ የግድ እንትን ይሄ ፕሮቴስታንቲዝሙ አወላለዱ ማለት ነው ከሮማን ካቶሊክ ራሱን ሲለይ ወይ ደግሞ ከዛ ተከፍሎ ሲወጣ ፕሮቴስታንቲዝም በቃ ነሰሲቲ ነው፣ የግድ ነበረ መሆን የነበረበት ግን ትራጂክ ነሰሲቲ ነው ይለዋል። በቃ ምን ታደርገዋለህ? ስለዚህ ሉተር ሆነ ሌሎቹ የሮማን ካቶሊክ ቤተክርስቲያንን ለማደስ ነበረ ፍላጎታቸውና ጥረታቸው ኢንቴንሽናቸው ማለት ነው። ነገር ግን ኢምፖሲብል ማለት ስለዚህ ኢምፖሲብል ስለነበረ መለየት ከዛ ከሮማን ካቶሊክ ቤተክርስቲያን መነጠል የግድ ሆነ ማለት ነው። ስለዚህ ሪፎርሜሽን ወይም ተሐድሶ የፕሮቴስታንት ተሐድሶ ጅማሬ ትራጂክ ነበረ ማለት ነው። ባይሆን ጥሩ ነበረ የሮማን ካቶሊክ ቤተክርስቲያን መታደስ በቻለችው ልክ ብትታደስ ኖሮ ማለት ነው። ስለዚህ ይሄ አንደኛው ስብራታችን፣ አንደኛው ህመማችንም ሊሆን ይችላል። ወር የህመማችን አንደኛው እንትን መነሻም ሊሆን ይችላል ማለት ነው። ትራጂክ ነሰሲቲ የሚለውን ነገር ያስቀምጣል ማለት ነው። ስለዚህ ቤተክርስቲያን የነበረችበትን አንቢብሊካል መጽሐፍ ቅዱሳዊ ያልሆነ እንትን ማለት ነው ሼፕ የሮማን ካቶሊክ የነበረችበት ማለት ነው። ስለዚህ በተለይ በሚዲቫል ፔሪየድ ላይ አንቢብሊካል የሆኑ በጣም ብዙ ዶክትሪኖች፣ አንቢብሊካል የሆኑ ትራዲሽንስ ነበሩ ማለት ነው። ስለዚህ እነ ሉተር የግድ ሆኖባቸው ከዛ መጽሐፍ ቅዱሳዊ ካልሆነው የሮማን ካቶሊክ ሼፕ ጋር የሮማን ካቶሊክ ፖዚሽን ኮንዲሽን ጋራስ እንትን ሲሉ ነበር። ስለዚህ ዳት ስፕሊት ትራጂክ በት ነሰሰሪ ነበር የሚለውን ነገር ያስቀምጣልና ሁላችንም እንትን የምንለው ማለት ነው የምንጋራው ሀሳብ ማለት ነው። ትራጂክ ነው ባይሆን ኖሮ ብለን እንትን የምንለው ማለት ነው። ስለዚህ ምናልባት ያዛ ጋራ ይጀምራል ማለት ነው። እንግዲህ አንዳንድ መልክ የሌላቸው ጎን ለጎን በጣም የግድ ከሆነው ተሐድሶ ጋር አብሮ የተወለደ አብሮ መነሻ ወይ ምክንያት ላናረገው እንችላለን። ግን ከዛ ውስጥ ደግሞ የሚወጡ በጣም ደግሞ ባይሆኑ ብለን የምንመኛቸው ነገሮች ግን ነበሩ፣ ኮንስኩዌንሶች ግን ነበሩ ለማለት ነው። ስለዚህ እውነት ይበልጣል፣ መጽሐፍ ቅዱሳዊ የሆነ ነገር ይበልጣል። ዳት ዘ ሪዝን ማለት ነው። የመጀመሪያው ፕራይሜሪ ሪዝኑ ኦፍኮርስ ጎስፐል አንቢብሊካል የነበረውን ነገር ለማድረቅ ለማስተካከል ተብሎ የተጀመረ ነገር እንቅስቃሴ ስለነበረ ማለት ነው።
ስለዚህ ፕሮቴስታንቲዝም ከዛ በኋላ እንግዲህ ጀመረ ማለት ነው። ስለዚህ ሉተር በጀርመን፣ ፈረንሳይ ማነው ስዊዘርላንድ የነበረው ዝዊንግሊ፣ ከዛ በኋላ ደግሞ ማነው ፈረንሳይ የነበረው፣ ከዛ ከፈረንሳይ ወደ ስዊዘርላንድ የተመለሰው ማነው ካልቪን ማለት ነው። ስለዚህ እነዚህ ሶስቱ ቀዳሚ የሪፎርሜሽን ምክንያት የሆኑ ሰዎች፣ ከዛም በኋላ ብዙ ትራዲሽንስ እዛም እዚህም ይፈጠሩ ጀመረ ማለት ነው። ስለዚህ ከዛ ጀምሮ አሁን ይሄ አግል የሆነው ናስቲ የሆነው ፊት ከዛ ጊዜ ጀምሮ ጀመረ ማለት ነው። አሁን ባለፈው ያወራሁት የሶላ ስክሪፕቸር ብለን ክሌም እናደርጋለን። የት አት ዘ ሴም ታይም ደግሞ ዊ ዶንት ኬር አባውት ዘ ዩኒቲ ኦፍ ዘ ቸርች ማለት ነው። አሁን ምንድነው እንትኑ ኢንቴንሽኑ ኦር ሞቲቭ ለእውነት የምንሰጠው ዋጋ ለቤተክርስቲያን ከምንሰጠው ለቤተክርስቲያን ዩኒቲ ከምንሰጠው ስለሚበልጥ ወይም መብለጡ ማለት ነው። ስለዚህ at the expense of unity ቸርች ዩኒቲ ትሩዝን እናስቀድማለን። ይሄ የፕሮቴስታንቲዝም አጀማመሩ ላይም የነበረው እንትን ማለት ነው። ይሄ እንትኑ ቫይቡ ማለት ነው። ስለዚህ we give priority to the truth ማለት ነው። ስለዚህ የቤተክርስቲያን ዩኒቲ የሚባለው ነገር ሁለተኛ ሶስተኛ እየሆነ መጣ ማለት ነው። ኢቭን ከትልቁ የሮማን ካቶሊክ እንኳን ስፕሊት አድርጎ ሲወጣ at the expense of the Roman Catholic ይሄ ሶላ ስክሪፕቸር የሚለውን ክሌሙን ወይ ደግሞ the truth of the gospel የወንጌል እውነት የሚለውን ነገር አስቀድሞ ነው የወጣው ስፕሊት ያደረገ። ይሄ ትራጂክ የሆነ ግን የግድ መሆን ያለበት ነሰሲቲ ማለት ነው። ግን ይሄው ደግሞ መንፈስ ማለት ነው። ይሄው መንፈስ ደግሞ ተከትሎን በእኛ ዊዝን ፕሮቴስታንቲዝም ወርልድ እንኳን በጣም ትሩዝ ለምንለው ነገር ዋጋ እንሰጣለን at the expense of unity ማለት ነው። ዩኒቲ ኖት ዊዝ ሮማን ካቶሊክ በት ዊዝን ፕሮቴስታንቲዝም ነው የምላቸው። ስለዚህ በፕሮቴስታንቲዝም ውስጥ እንኳን ከቤተክርስቲያን ዩኒቲ ይልቅ ባለፈው ያልኩት ሰርተናል፣ አጥር ሰርተናል፣ የዶክትሪን አጥር ሰርተናል፣ የትራዲሽን አጥር ሰርተናል እና ስለዚህ ሞር ቫሊዩ ያለው ለእኛ በእኛ ትራዲሽን ውስጥ ያለ እኛ እውነት ነው ብለን የተቀበልናቸው ወይ ዶግማ ያደረግናቸው ወይ የሆነ ትራዲሽን ያደረግናቸው ነገሮች ዋጋ አላቸው ማለት ነው። ስለዚህ ከሌሎቹ ጋራ ይሄ ያለ ዩኒቲ ያለ አንድነት ፌሎሺፕ ምናምን ይቀንሳል ማለት ነው። ወይም ደግሞ ዳውን ፕሌይድ ይደረጋል፣ ዋጋ አይኖረውም ማለት ነው። ይሄ በጣም ዲቫስቴቲንግ የሆነ ማለት ነው በእኛው መካከል እንኳን ማለት ነው። እና እንዲያውም ዳንኤል ዋላስ ምን ይላል? ሴም ማይንድ ሴት ይላል የፕሮቴስታንት አብያተ ክርስቲያናትን ኢንፌክት አድርጎታል ይላል፣ መርዞታል ይላል። የትኛው ይሄ ፕራይዚንግ ዘ ትሩዝ ኦቨር ቸርች ዩኒቲ ማለት ነው። ስለዚህ ይሄ የፕሮቴስታንቱን ዓለም የበከለ ማይንድ ሴት ነው፣ ኢንፌክት ያደረገ ነው ይላል። ስለዚህ ምን ማድረግ ጀመሩ ይላል እሱ እንዲያውም they continue to splinter off from each other ይላል። እርስ በርስ መከፋፈል ጀመሩ፣ አንዱ ከአንዱ መነጠል፣ አንዱ ከአንዱ ባለፈው እንዳልኳችሁ ማለት ነው። ዊዝን ፕሮቴስታንቲዝም እንኳን ሳይመቸው ይወጣል ማለት ነው። ሳይመቸው ይወጣል፣ ትራዲሽን ትሎ ይወጣል፣ ሌላ ትራዲሽን ስታብሊሽ ያደርጋል ማለት ነው። እንደዚህ እያደረገን አሁን ኦልሞስት ወደ 9 ወደ 10 ሺህ አይነት እንትን ነው አለ የሚባለው ማለት ነው። ዲኖሚኔሽን ማለት ነው። ዲኖሚኔሽን እኛ ሀገር እንኳን ነን ዲኖሚኔሽናል ነን ብለው ራሳቸውን አይደንቲፋይ የሚያደርጉት በካውንስሉ ጥላ ስር የተሰባሰቡ ይሄ ግለሰቦች ላይ የተመሰረቱ ወይ ግለሰቦች የመሰረቷቸው ያው እነሱ ፕላንት አደረገ ነው የሚሉት። ያው ኢንተርናል ዝውውሩም እንዳለ ነው። ባለፈው አውርቻለሁ። ይሄ የምዕመናን ዝውውር ከአንድ ወደ አንድ ይሄ እንዳለ ሆኖ ምዕመኑ እንዲያውም አሁን የጋራ ነው የሚመስለኝ። ምክንያቱም ሚዲያውም አለ ምኑም አለ። ኦኬ እሱን እንተውና እኛ ሀገር እንኳን በካውንስሉ ውስጥ የተመዘገቡ ቸርቾች ማለት ነው፣ ኢንዲቪጁዋል ቸርቾች ሙሉ ወንጌል፣ መካነ ኢየሱስ፣ እነዚህ ትልልቆቹ ማለት ነው። ትልልቆቹ ስላችሁ በያዙት ምዕመን ብዛት እና በኦርጋናይዜሽናል አቅማቸው ምናምን አይነት ነገር ማለት ነው። እሱን ደግሞ ቆጥረን ሌሎቹንም ደግሞ ይሄ አንድ 10 ምዕመንም ያለውም ምዕመን የሌለውም አየር ላይ ፈቃድ ያወጣውንም ቆጥረን አይ ዶንት ኖ ከ2000 በላይ የሚሆን ይመስለኛል። ይሄ በጣም ዲቫስቴቲንግ የሆነ በጣም ራሳችንን ያሳመመ ራሳችንን ያጠፋ ያበላሽ ወይ ደግሞ ለራሳችን በቃ ኢሜጃችንን ያበላሽ ማለት ነው ማይንድ ሴት ማለት ነው። ደግሞ እኮ እውነት ኖሮን እኮ ቢሆን እሺ እኛ ሀገሩ እንኳን እውነት እኮ ኖሮን
ቢኮዝ ኦፍ ዳት ጎስፐል ልክ እንዴት ነው እነ ሉተር ከሮማን ካቶሊክ ቢኮዝ ኦፍ ትሩዝ ስፕሊት እንዳደረጉ ስፕሊት ማድረጋቸው እንኳን በጣም የሚያሳዝን ትራጂክ ሂስቶሪካል የሆነ ስፕሊት ማለት ነው። ግን የግድ ነሰሲቲ መሆኑ የነበረበት ማለት እንደዛ እንኳን ቢሆን እኮ ጥሩ። ግን አሁን ያኮረፈ ይወጣል። የሆነ ራሱ ሻይን ማድረግ ሲፈልግ ሳምባዲ ማን ኦፍ ጋድ ምናምን ባል የሆነ ሰዎች የደረሱበት ይሄ ውጫዊ ነገር ምናምን በቃ ብዙ ሞቲቬሽኖች አሉ። እነሱ ሁሉ በዛ ነው የወጣው ሰው አንድ ሲወጣ ወደ ሌላ ሲወጣ ማለት ነው። ስለዚህ ግን ኢንፌክሽኑን ከየት እንደጀመረ ለማሳየት ነው። ፕሮቴስታንት ዲኖሚኔሽንስ ተበራከቱ ማለት ነው። ሃንድረድስ ኦፍ ፕሮቴስታንት ዲኖሚኔሽንስ ማለት ነው። በጣም ማለት ነው በሺዎች ወደ 10 ሺህ እንግዲህ ይባላል። ወደ 10 ሺህ ዲኖሚኔሽን አለ ማለት ነው። ዋና ዋናዎቹ ማለት ብዙ አጥቢያና ብዙ መንበርሺፕ ብዙ ደግሞ ኦርጋናይዜሽናል አቅም ያላቸውን ዋና ዋናዎቹንም ጨምረን ማለት ነው። ይሄ በጣም ናስት የሆነው ኢሜጅ ነው የፕሮቴስታንቲዝም ማለት ነው። ይሄንን ፍራክቸር ይሄንን መሰነጣጠቅ ምን እንለዋለን? እንግዲህ ቢብሊካል ነው እንለዋለን ወይስ ምንድን ነው? የግድ መሆን ያለበት ትራጂክ የሆነ ፍራክቸሪንግ ነው ወይስ ምንድን ነው? እኔ አሁን መጠየቅ ባለፈውም አንስቼ መጠየቅ የፈለግኩት ሶላ ስክሪፕቸራ ብለን በአንድ በኩል የስ እንደ ፕሮቴስታንት ቀደም ብያቸዋለሁ ከዳንኤል ዋላስ ጋር ተስማምቼ አናሼምድሊ ሳናፍርበት ፕሮቴስታንት መሆናችን እናገራለን። ስለዚህ በእግዚአብሔር ቃል የበላይነት እናምናለን። የት እንደዛ ያለ ወገን ከሌሎቹ ከካቶሊክም ሆነ ከኦርቶዶክስ ከኦሪየንታሉም ከኢስተርኑ የተሻለ ዩኒቲ መኖር ሲገባኛ ጋር ማለት ነው። የተሻለ የቤተክርስቲያንን ኔቸር ማለት ነው። ሐዋርያ ጳውሎስ በደም የጻፈለትን በደም የተናገረለትን በደም ሰንሲቲቭ ሆኖ የጻፈለትን ዩኒቲ ኦፍ ቸርች ኪፕ ማድረግ ሲገባን እኛ ማለት ነው። ምክንያቱም ስክሪፕቸር ክሊር ነው ብለን እናስባለን። ስክሪፕቸር ኦቶሪቲ ያለው አልቲሜት ኦቶሪቲ ያለው ብለን እናስባለን። ይህን ሁሉ የምናስብና ምናምን ደግሞ በድፍረት የምንናገር ሰዎች ከሌሎቹ የቤተ እምነቶች ይልቅ የተሻለ ዩኒቲ ማሳየት ሲገባን ግን በኢንተርፕሪቴሽኖቻችን ተከፋፍለን ለምንድን ነው አንዱ ከአንዱ የሚወጣ ስንል ቅድም ያለው በሽታ ማለት ነው። አት ዘ ኤክስፔንስ ኦፍ ዩኒቲ ኦፍ ቸርች ትሩዝን ስለምናስቀድም ይሄ በመርህ ደረጃ ነው። በነገራችን እያልኩ ያለሁት የፕሮቴስታንት የሪፎርሜሽኑን እሱን እንተውና ማጅስቴሪያል የሆነውን የትራጂክ ነሰሲቲ ሆኖ ያንን ከቤተክርስቲያን ከሮማን ካቶሊክ የተወጣበትን ሂስቶሪ እያልኳቸው አይደለም። አሁን ኢንፌክት ያደረገንን ማይንድ ሴቱን ነው ይሄ። ስለዚህ የሆነ ስሎጋን ነገር አለን ፎር ዘ ሴክ ኦፍ ዘ ትሩዝ እንልና ክሌም የምናደርግ የሆነ የራሳችን ኢንተርፕሬቴሽን አለን። ፎር ዳት እንትን እዚህ ጋር ሳክሪፋይ እናደርገዋለን ዩኒቲ ማለት ነው። የሚደነግጥ ሰው የለም። ከፍሎ ሲወጣ ሰብሮ ሲወጣ ህብረትን በትኖ ሲወጣ ምንም አይመስለው ሰው እና በዚህ መልክ እንደ አሜባ እየተከፋፈልን መብዛታችንን ህመም ነው ልንለው የሚገባው። በትክክለኛ ስሙ ልንጠራው ይገባል። የኔ አቋም ነው። ስለዚህ ሃንድረድስ ኦፍ ፕሮቴስታንት ዲኖሚኔሽንስ ከየት ነው? አይ ዶንት ቲንክ የስክሪፕቸር ኔቸር እንዳልሆነ ማለት ነው። የዲቪዥን የዚህ ሁሉ ፍራክቸሪንግ ምክንያት መጽሐፍ ቅዱሱ እንዳልሆነ በጣም እርግጠኛ። ምክንያቱም መጽሐፉንማ እኛም ራሳችን እኮ ብለናል እኮ የኦቶሪቲ ምንጭ ነው ብለናል። ክሊር ነው ምናምን ብለናል። ማንም ሰው አንብቦት ሊረዳ ይችላል ምናምን ብለናል እኮ መጀመሪያ። ስለዚህ በፍጹም መጽሐፍ ቅዱስ የስፕሊት የፍራክቸር የዲቪዥን ምክንያት ሊሆን አይችልም። ስለዚህ ይህንን ስላችሁ ግን ልክ ይሄ ማጅስቴሪያል የሆነውን የሪፎርሜሽኑ ስፕሊት አድርጎ ከሮማን ካቶሊክ የወጣው ፎር ዘ ሴክ ኦፍ ትሩዝ እንደሆነ እናውቃለን። እነ ሉተር ሳይፈልጉ ሳይወዱ ነው ትራጂክ የሆነ ነሰሲቲ ከቤተክርስቲያን የለያቸው ማለት ነው እንጂ ቤተክርስቲያን ለማደስ ነው የፈለጉት የነበረው። እንወያይ፣ እንጠያየቅ፣ እንፈትሽ ምናምን የሚል ነገር ነው ይዘው የተነሳው ሉተር ፎር ዛት ማተር ማለት ነው። ስለዚህ የሮማን ካቶሊክንም ብናይ የኢስተርን ኦርቶዶክስንም ኦሪየንታል ኦርቶዶክሶችንም ብናይ በውስጣቸው ፍራክቸር የለም እያልኳቸው አይደለም። በውስጣቸው ዲቪዥን የለም እያልኳቸው አይደለም። ግን የእኛን ያክል አይደለም። የእኛን ያክል አይደለም። ምናልባት በኦርቶዶክስ ውስጥ ምናልባት 200 በቃ ከዛም በላይ ሊሆን አይችልም። ፕሮባብሊ በካቶሊክ ውስጥ ያሉ ዲቪዥኖች በርከት ሊሉ ይችላሉ። ግን እኛን አይቀርብም። የእኛን 10 ሺህ ጋር አይቀርብም በምንም ታምር በፈለገ መልኩ ብንቆጥረው ማለት ነው። ስለዚህ በጣም የሚያሳዝን ነው። ይሄ ህመም ነው ተብሎ መጠራት ያለበት እንጂ ይሄ የዲኖሚኔሽን መዓት
እንደ እግዚአብሔር እንትን በቃ ይሄ እንደ ኖርማል ነገር ተቀብለ ነው በዛ ውስጥ በዛ ማይንድ ሴት ለመኖር ደግሞ መቸኮላችን፣ በዛው ለመቀጠል መድፈራችን ደግሞ በጣም እሱ ከሁሉ የከፋው ነው። ስለዚህ አንዳንድ ሰዎች እንደዚህ ይላሉ፣ በት ዩኒቲ ኢን ፎልስሁድ ኢዝ ኖ ዩኒቲ አት ኦል። ይሄ የሁል ጊዜ መፈክር ማለት ነው። ፕሮባብሊ ምናልባት የምትሰሙኝም እንደዚህ አይነት አርጊመንት ልታነሱት፣ እንዴት ታዲያ ስለ ዩኒቲ ማካሰብክ ፎልስሁድ በውሸት የሚደረግ ዩኒቲ አይደለም፣ ስለዚህ ስለምን ዩኒቲ ነው የምታወራው የሚል ሰው ሊኖር ይችላል። እና እቺ የብዙ ሰዎች አርጊመንት ናት። ኦፍኮርስ በክርስቶስ ኢየሱስ ንጹህ ወንጌል ላይ ያልተመሰረተ ዩኒቲ አይደለም። አፍተር ኦል ያንንም ያው ሪፎርመሮቹ ጋር ያለውን ታሪክም ማሰብ ይቻላል። እውነት ነው አባባሉ ማለት ነው፣ በአባባል ደረጃ ማለት ነው፣ ኦር ቱ ሳም ዲግሪ ማለት ነው። ምክንያቱም ውሸት ላይ ቆመን አንድ ልንሆን አንችል። እውነት በሌለበት እውነተኛ የሆነ የቤተክርስቲያን አንድነት ስታብሊሽድ ሊሆን አይችልም፣ ሊመሰረት አይችልም ማለት ነው። ስለዚህ ለምሳሌ ትንሣኤን ብክድ፣ የሙታን ትንሣኤን ወር አካላዊ ትንሣኤን ብክድ፣ በአካላዊ ትንሣኤ የማላምን ሰው ብሆን ወር በአካላዊ ትንሣኤ የማያምኑ ሰዎች ቢኖሩ በመካከላችን ማለት ነው በቤተክርስቲያን እነዚህ ሰዎች ጋራ ህብረት ልናደርግበት የምንችል የእውነት መሰረት ስለሌለ ይህንን ህብረት አት ኤኒ ኮስት ኪፕ አደርጋለሁ ማለት ተላላነት ነው። አይቻልም፣ ፍጹም አይቻልም። ስለዚህ ዩኒቲ በፎልስሁድ የሚደረግ ዩኒቲ አይደለም አፍተር ኦል ማለት ነው። ኦር የቤተክርስቲያንን ታሪክ ስናይ እንደዚህ አይነት ክህደቶችን የሚክዱ ሰዎች ነበሩ። ከቤተክርስቲያን ኤክስኮሙኒኬት ነው የተደረጉት። ከመጀመሪያዎቹ ኑፋቄዎች ተነስተን እንኳን ብናይ ኢቦናይትስ የሚባሉ ነበሩ፣ ኖስቲክስ ነበሩ፣ በግለሰብ ደረጃም የተነሱ ኑፋቄዎች ነበሩ። ከዛ ቤተክርስቲያን ያወገዘቻቸው እነ አሪዮስን እነ ንስጥሮስን ማንሳት እንችላለን። በጣም ብዙ ማርሲያንን ማንሳት እንችላለን። እና ዩቲኬስን ማንሳት እንችላለን። ተፈርስ 500 ይርስ የቤተክርስቲያን ይህን ነው የሚያሳየን፣ ኤክስኮሙኒኬት ይደረጉ ነበር። ስለዚህ ቤተክርስቲያን የራሷን ጤንነት እና የራሷን አንድነት ትጠብቅ ነበር። ምን በማድረግ በመካከሏ ሆነው የምታምነውን እውነት የማያምኑ ሰዎች ሲነሱ ኤክስኮሙኒኬት በማድረግ ማለት ነው። ስለዚህ ተገቢ ነው ማለት ነው። ግን አሁን የሆነ ያለው ግን የተቃራኒው ነው የሚመስለው። we sacrifice the truth ፎር ሚር ዝም ብሎ ይሄ እኛ ባለፈው ያልኩት ማለት ነው። እውነት አንድ አላደረገንም፣ እውነት አላሰባሰበንም፣ እውነት ላይ አልቆምንም። እውነትን በማመን አንድ አይነት ማይንድ ሴት የለንም። ወይኔ ሁሉ ጊዜ እንደምለው ዶንት ሃቭ ዳት ኮሌክቲቭ ኮንሽስነስ የለንም። ኮርፖሪያል የሆነ ማይንድ ሴት የለንም። ግን ይሄ አሶሲሽን፣ አሊያንስ፣ ፌሎሺፕ ምናምን በሚሉ ሰው ሰራሽ የህብረት እንትኖች አንድ መሆናችንን ለማሳየት እንሞክራለን ማለት ነው። ያ ዊ አር ዋን ለማለት እንሞክራለን እና በዋና አስተምሮች አንድ ነን። በዲቴሉ ግን ችግር የለም ቶለራንስ ምናምን እንላለን ማለት ነው። ስለዚህ ይሄ ከባድ ነው። የጤና ቢስ ያደረገንም ይሄ ይመስለኛል። ብዙ ነገሮቻችን እንዳይታከሙ በቀላሉ እንዳንፈወስ ያደረገንም ኖርማል ጤናማ የሆነ አካሄድ ነው። ጤናማ የሆነ ባህሪ ነው። ይሄ ጤናማ የሆነ የቤተክርስቲያን አደረጃጀት ነው። የዲኖሚኔሽንስ ህብረት ነው ምናምን ብለን እንትን እንላለን ማለት ነው። ቢቱ አለክ ኔትወርኩ አስቸገረ አላ ሚኪ አላ ሚኪ ኔትወርክ እያስቸገረ መሰለኝ። ኔትወርክ እያስቸገረ። እሺ እስቲ እስካሁን ያወራሁት ላይ የሆነ ነገር በሉ እስቲ። እሺ አይ ቲንክ ጠንከር ያለም ነገር ነው እያወራ የነበረው እና ከቤተክርስቲያን ታሪክም በደንብ ደስ የሚል ሀሳብ ነው እያነሳ ያለው። ማለት በደንብ ያን የቤተክርስቲያን ታሪክም እንትን ብለን አሁን ያለንበትንም በደንብ እንድናይ የሚረዳ ሀሳብ ነው እና ይሄ በተለይ ስለ አሁን መጨረሻ ላይም ስለ ዩኒቲ ያነሳውም ሀሳብ በደንብ
ይሄ ዩኒቲ ላይ ያለንን መረዳትም ማስተካከል ያለብንም ይመስለኛል። ስለ አንድነት ስናወራ በጣም ይሄ ማለት ቀይ መስመር ወይም ይሄ እውነት የምንለው ላይ በጣም አይ ቲንክ መቆም መቻል አለብን። የሆነ ቀይ መስመር መኖር መቻል አለበት እና ይሄ በተለይ ብዙ ጊዜ ዝም ብሎ ማዕቀፍ እንወዳለን ይመስለኛል። እንትናችን እውነትን በጣም እንሸፋፍን ይመስለኛል። ፍቅር ምናምን በሚል ያው እውነትንም ሸፍነን ላይክ አሁን ካውንስሉ ላይም እንዳለው ማለት ነው እና በቃ ማንንም እንቀላቅላለን እና ህብረት አንድነን ምናምን የሚል ነገር ይወራ። እውነቱ ቢታይ ግን ወይም የሆነ በደንብ ቢፈተሽ ከብዙዎቹ ጋር በጣም የተራራቀ ነው ያለን። ቅድም መጀመሪያም ብለሃል፣ ምንም ዜሮ ወይም እንትን ይዞ አባል ነው ቤተክርስቲያን አለው ይባላል ወይም የሆነ አላ ቸርች ምናምን ነገር ማለት ነው። በፖለቲካው ላይ የሳምሶናይት ፓርቲ የሚባሉ አሉ፣ ቢሮ ምናምን የላቸውም ግን በቃ ላይክ እንደዛ አይነት ቸርቾችም አሉ። ሰው ዝም ብሎ እንትን ይባላል አዲስ ወይ ሄደው የሆነ እንትን ብለው ከሆኑ ቦታዎች ላይ ሰዎችን አምተው ሳይሆን ከኖርማል ኢንተርናል ዝውውር እንዳልከው ከዛ ያመጧቸውን ይዘው ነውና ሲቀጥል እንደ እንትንም ደግሞ በብዛት ይሄ ያው ምዕመን የምንለው ዩኒቲ የሚረዳበት መንገድ በጣም ትልቅ ክፍተት አለበት ብዬ አስባለሁ። ዋናው አንተ እግዚአብሔር የሚል ነገር ወይም ክርስቶስ የሚለውን ነገር ተጠቀም እንጂ እግዚአብሔር ቃል ወይም እውነቱ ወይም ስክሪፕቸር የምንለውን ምን ይላል ምናምን ብዙ አናየው። ያን በእግዚአብሔር ቃል እናምናለን እንላለን፣ መልሰን ደግሞ የሚታየው ነገር ደግሞ በዛ በመጽሐፍ ቅዱስ እንደማናምን ማሳያ ነው የሚሆነው። ብቻ አንድ ሰው ክርስቶስ ይበል እግዚአብሔር ይበል እንጂ አሁን ተከታይ የሚከተለውን አያጣም በቃ በየእንትኑ ማለት ነውና ይሄ ቸርች ይሄ አሁን አጥቢያ የምንለው ራሱ ሚኒንጉ ተዛብቷል ይመስለኛል። ምንም ታፔላ ብቻ መለጠፍ ይቻላል ይመስለኛል። አሁን የሐዋሳ ምናምን ማየው እሱ ነው በእውነት የሆነ ሰዓት ለለቅሶ እንኳን እንትን ብሎ የሆነ በቃ ለቅሶ ሊያጽናኑ ምናምን መስሎ በሳምንቱ ወይ እንትኑ ሲበርድ ቸርች ሆኖ ምናምን ሲቀጥል ታያለ። እና ዝም እንዴት ፍቃድ ራሱ እንደሚሰጥ አላውቅም። እና ከዛ ቸርች ነው ይባላል፣ ካውንስል ይባላል። እንትን ነው ዩኒቲያችን ወይም አንድ ነው የምንልበት መንገድ ማለት ነው። እግዚአብሔር ይጠቀምበታል እንትን ምናምንና እንዴት ከነሱ ጋር ራስን እንደ አንድ አካል ወይም እንደ አንድ ህብረት እኔ አንዳንዴ ግራ ይገባኝ። እንዴት ነው የምንቆጥረው ራሳችንን የምርም ማለት ነውና በደንብ ለኔ አሁን ግልጽ አይደለም። በቃ ዩኒቲ ምናምን የሚባለው እንዲሁ ዝም ብለን እንደ አንድ ምዕመን ወይም ፕሮቴስታንት ነው ምናምን እንደምትለው በብዛት አንዱ እሱ አልገባንም ብዙዎቻችን። ህብረት ማለት እንትን ነው ይመስለኛል የእግዚአብሔርን ስም ጥራ እንጂ ማንም ይከተልሃል፣ ስም ያደምቅልሃል ምናምን እና አሁን የሚታየውም እንደዛ ስለሆነ ማለት ነው። ቅድም መጀመሪያ መግቢያ ላይም ስታወራው እንደነበረው የሆኑ ግለሰቦች ብቻ ፍሎሪሽ የሚያደርጉበትን እንትን ህብረት ብሎ መጥራት በራሱ ተገቢነትም ያለው አይመስለኝም። ኦልሬዲ እነዛ ሰዎች ሲከስሙ የሚከስም ነገር ወይ እነዛ ነገሮች ሲጠፉ የሚጠፋ ነገር፣ ለምሳሌ እዚህ ሐዋሳም አንዳንዴ ዝም ብዬ ሆን ብዬ አንዳንድ ነገር ለመታዘብ እንትን ላሉና ሰዎቹ አዲስ አበባ ሲሆኑ ባዶ ነው፣ ሲመጡ ይሞላል እና ከዛ ቸርች ነው በቃ። ያ ግን እንደ አንድ እንትን ይቆጠራል እና የሆኑ ግለሰቦች ላይ ቤዝድ ያደረገን ነገር ራሱ ህብረት ብሎ የክርስቶስ ቤተክርስቲያን ብሎ መጥራት ራሱ እንዴት እንደሚቻል አላውቅም። እና ቅድም ስታወራ ቢያንስ ወደ 10,000 ያህል የተለያዩ እንትኖች አስተሳሰቦች ምልከታዎች ይጨምራሉ። ይሄን በጣም እንትን ይሄ ህብረትን የምንረዳበት ትርጉሙ ራሱ ትክክል ወይም ጤናማ ነው ብዬ አላስብም። እና ዛሬ እኔ ተነስቼ የሆነ እንትን ታፔላ አቆሜ እግዚአብሔር ክርስቶስ ምናምን ብል አላጣም። በቃ የኛ ሰው ነው የሚባለው፣ ህብረት አንድ ነን ምናምን ይባላልና ጠንከር እንትኑ ህብረትን በደንብ ሊመሩ የሚችሉ ነገሮች በብዛት ያሉ አይመስለኝም። ወይም ጠፍተው ደብዝዘዋል፣ ወይም ደግሞ የግለሰቦች ተጽዕኖ በጣም ከፍ ብሎ እየጎላ ስለወጣ አሁን ቸርች ማለት ሳምበዲ የሚጎላበት ሆኗል። የሆነ ግለሰብ ህብረት ማለት የሆነ ግለሰብ የሚጎላበት ነው። ያ ግለሰብ ካልጎላ እዛ ቸርች መንፈስ ቅዱስ የለም ይባላል። እና አንዳንድ ጓደኞች ጸጋ ለመካፈል ሂጂ ነው እዚህ ምን ጸጋ አለ ይባላል እንትን ይባላል። እና ጸጋ መካፈልማ የሆነ ሰው ፍሎሪሽ ካደረገ እዛ ጋር ጸጋ በቃ ትክክለኛ ነገር አለ ይባላል። እና ይመስለኛል አሁን ህብረት የሚባለው እንደዛ የሆነ ነው ትርጓሜው፣ በእኔ ትዝብት ማለት ነው። ብዙ ቴዎሎጂካል የሆኑ ነገሮችን በደንብ ባላቅም ግን እንዲህ ማያቸው የምታዘባቸው ነገሮች ግን አሁን ለህብረት ያለው ትርጉም በጣም የተቀየረ ይመስለኛል። እና ስለዚህ
አገልጋዮች አሁን ሁሉ ጥረቱ ካልተመቸው ይወጣል። በዛ 100 ሜትር ሳይርቅ ቸርች ይከፍታል። እንዲህ ኮብልስቶን ይለያቸዋል ፊትና ፊት ማለት ነው። እኔ ያለሁበት አካባቢ ከፊት ቸርች አለ፣ ፊት ላይ እንዲህ ትይዩ ማለት ነው። እና ከዛ እዛ በቃ ቸርች ነው፣ አንድ ነን ይባላል፣ ህብረት ነው። ግን የሆነ ግለሰብ ነው የሚታየውና ይመስለኛል ዩኒቲ የሚባለው ቅድም በደንብ ስታነሳቸውም ነበር። ግን ትርጉሙ ራሱ እንደ ህዝቡን በደንብ የተረዳ አይመስለኝም። አንዱም ክፍተት ለኔ የሚመስለኝ ይመስለኛልና የዩኒቲውን ራሱ እንትን ለዛ አሁን ካውንስል ላይ ሁሉም በቃ እንትን ነው። ከዛ ብቻ አንድ ታዋቂ ሰው ወይም በፊት ጥሩ የነበረ ወይም በህዝቡ የሚወደድ ሰው ምናምን እዛ መድረክ ላይ ከቆመ ይኸው ምስክር ይጠራል። እንትናም እኮ ሄዶ ቆሟል፣ አገልግሏል፣ ሰብኳል ምናምን ይባላል። በቃ ይረጋገጣል ያዛ ሰው እንጂ መጽሐፍ ቅዱስ ከመጽሐፍ ቅዱስ የተጣረሰ ትምህርት የተጣረሰ ዝማሪ ምናምን መቅረቡ ከግምት አይገባም። በቃ ዛዲግ እዛ ሄዶ ካገለገለ በቃ ዛዲግ አገልግሏል፣ እውነተኛ ነው፣ ያ ቤተክርስቲያን ይባላል፣ ይጸድቃል ማለት ነው እንጂ መጽሐፍ ቅዱስ ወይም ይሄ ትክክለኛውን ነገር አይደለም፣ በዛ አይደለም ሰው የሚያጸድቀው ማለት ነው። ሳምበሪ እዛ ቸርች ሄዶ ከቆመ በቃ ወይም ከቀደምት የምንላቸው ምናምን እዛ ሄዶ ካገለገሉ ያ ቸርች እውነተኛ ቸርች ነው፣ እውነተኛ ህብረት ነው ተብሎ ኦኬ ይታወጃል ማለት ነው እንጂ ባይብል ከመጽሐፍ ቅዱስ አንጻር ያስተማረው ትምህርት አይፈተሽም፣ አይታይም። ስለዚህ አሁን እኔ ዩኒቲን ሳስብ በቃ ግለሰቦች አፕሩቭ የሚያደርጉት ነገር እየመሰለኝ መጥቷል ማለት ነው። ሀሳቢን አግኝተውን ከሆነ አላውቅም። አሪፍ ነው ማለት ነው። እውነት ነው። አዎ የኛ ችግር፣ የኛ በሽታ፣ የኛ ህመም በጣም ብዙ ነው። ደግሞ ረጅም በአንድ አይነት መንገድ ስለመጣን የመጣንበትን መንገድ ራሱ ዞር ብለን ለመገምገም ለማየት ራሱ የምንደፍር አይደለንም። በቃ እንደ ኖርማል ነገር ተቀብለ ነው ይዘነው እየሄድን ነው። በቃ ይሄ የገነባናቸውን ባህላችንን ግን በሚያሳዝን መልኩ ግን የፕሮቴስታንት ተብሎ ሊለይ የሚችል ነገረ ቤተክርስቲያን አለመኖሩ ያሳዝናል። እና ይሄ እያንዳንዱ ሰው የራሱ ቤተክርስቲያን ይመስላል እኮ በጣም በቃ አውቶኖመስ ነን። በተለይ ይሄ የምዕራቡ ዓለም ደግሞ ነገሮችን ራሽናላይዝ እያደረገ ይሄ በኢንተሌክቹዋል ሌቭል ብቻ ቴዎሎጂን እየሰራ ብዙ ስለቆየ ይሄ ከሪል የቤተክርስቲያን ላይፍ የተነጠለ እስኪመስል ድረስ በተለይ አካዳሚኩ ማለት ነው። እታች ደግሞ ቤተክርስቲያን ጋር ስንመጣ ያንዳንዱ የራሱ በቃ አውቶኖመስ የሆነ ነገር አለው። በቃ ለምሳሌ ኢንዲቪጁዋል እንኳን ፐርሰን የኢንዲቪጁዋሎችን እንኳን ብናስብ አንደኛው ካልተመቸን ሌላ ቦታ እንሄዳለን። ሌላ ይሄ ዝውውር ያልኩት ማለት ኢንተርናሊ በጣም ዝውውር አለ በእኛ መካከል ማለት ነው። ምዕመኑ የጋራ ነው እና ይሄ ልክ እንደተበላበት እኮ ይሄ በቃ በተለይ ይሄ 40ዎቹ ውስጥ 30 ምናምን መጨረሻዎቹ ውስጥ ያለው ምንም በቃ ለመለውጥ ራሱ ብዙ እንትኑም ፕሮግራሙም የለውም እና ብዙ ምንድነው ማገዶ የሚፈጅ ነው አብዛኛው። በቃ ለምዶታል መሰለኝ ይሄ እንትኑ ትሬንዱን። ግን ብለን ደግሞ ወደ መጽሐፍ ቅዱስ ብንሄድ መጽሐፍ ቅዱስ ትኩረት የሚሰጣቸው በጣም ብዙ ነገሮች አሉ እና እኛ መለኪያ የምናደርጋቸው ነገሮች ምናልባት መለኪያ ላይሆኑ ይችላል። ወደ መጽሐፍ ቅዱስ ጋር ስንመጣ ሌላ መለኪያ ሊያሳየን ይችል ይሆናል። መጽሐፍ ቅዱሳችን ዩኒቲን በተመለከተ የቤተክርስቲያንን አንድነት ፌሎሺፕን በተመለከተ መጽሐፍ ቅዱሳችን የሚለውን ፈልገን ማግኘት አለብን እንደገና ሪዲስከቨር ለማድረግ እና ቲፒካል የፕሮቴስታንት ኤክሌዚዮሎጂ ለሁሉም የሚሆን ማለት ነው። ግን አለመታደን ሆኖ የለም እያንዳንዱ የራሱ ትራዲሽን ያለው የሆነ ዲኖሚኔሽን ስንገባ ያን ዲኖሚኔሽን ሊለይ የሚችል ከሌላው የራሱ የሆነ ካልቸር አለው፣ የራሱ የሆነ ሊተርጂካል የሆነ ነገር አለ፣ ወርሺፕ ስታይል አለ የራሱ። ሌላ ቦታ ስንሄድ ደግሞ እንደዛው። ይህንን ግን ሌላ ቦታ ብንሄድ አናገኘውም። ካቶሊክ ቤተክርስቲያን ኢንተርናሽናል ዌረቨር ዩጎ አንድ አይነት ነገር እናገኛለን፣ የሚመሳሰል ነገር እናገኛለን። ወደ ኢስተርን ኦርቶዶክስም ስንሄድ በተመሳሳይ መልኩ በጣም ማለት ነው። እኛ ጋር ግን ያለው ዳይቨርሲቲ ማለት ነው። እኔ ጥያቄ ምንድን ነው ከሌላው የተሻለ የቤተክርስቲያንን ዩኒቲ ሊያሳይ የሚችል ማህበረ ክርስቶስ እንዴት ነው ቤተክርስቲያን ላይ መፍጠር ያልተቻለው? ይህንን ነው እንግዲህ ቅድም ያልኳችሁ ዳንኤል ዋላስ የኒው ቴስታመንት ስኮላር፣ ብዙ ኢቫንጀሊካል ስኮላርስ የሚስማሙበት ማለት ነው። ፕሮቴስታንቱ የራሱ የሆነ ኤክሌዚዮሎጂ የለውም። ይህንን አምነን
ከተቀበልን ለፈውስ ነው እንግዲህ መስራት ያለብን። ወዴት ነው ፈውሳችን የሚገኘው? ባለፈው ብያቸዋለሁ። አንደኛ በማመፅ ነው፣ ሪቮሉሽን በማስነሳት በራሳችን ላይ፣ በቆምንበት ትራዲሽን ላይ፣ ባደግንበት በኖርንበት ባህል ላይ ማለት ነው። እንዴ የሰማናቸው ነገሮች ሁሉ እኮ መፈተሽ ብንጀምር እኮ ፕሮባብሊ ጤናማ ላይሆኑ ይችላሉ። እኔ እኮ አሁን እከሌ ሐሰተኛ ነው እከሌ ደግሞ ጤናማ ነው ማለት አቁሜያለሁ እኔ ከተወሰነ ዓመታት ወዲህ ማለት ነው። ለምን ሁሉም አንድ ነው። በቃ በዲግሪ ነው የሚለያየው፣ በመጠኑ ነው የሚለያየው። ከሌ ከከሌ በተወሰነ ደረጃ ይሻላል ልል እችላለሁ እንጂ ይሄ እንትና ሄሬቲካል ነው እንትና ደግሞ ሳውንድ ነው ምናምን እያለን እንትን የምንልበት ጊዜም ላይ ያለን አይመስለኝም። እንደዛ ለማለት የሚያስችልም ነገር ስለሌለ ማለት ነው። የሆነ የምትከላከሉለት ሳውንድ የሆነ ጤናማ የሆነ ኤክሌዚዮሎጂ ስለሌለ እንዳይጎዳ እንዳይበላሽ የምትከላከሉለት አፖሎጀቲካል ስራ ፕሮቴክት ለማድረግ የምትተጉለት የሆነ የለም፣ ኤክሌዚዮሎጂ የለም፣ ዩኒቲ የለም። ስለዚህ ሁሉም በአንድ ቅርጫት ውስጥ በአንድ ካታጎሪ ውስጥ ያለ ነው። ከሌ ከከሌ በዚህ በዚህ ይለያያል፣ በዚህ ይሻላል ብለን ፓርቲኩላርሊ ስለ ኢንዲቪጁዋልስ ማውራት እንችል ይሆናል እንጂ እንትን የሚያስመካ አይደለም። ብዙ ህዝብ ያላቸው ዲኖሚኔሽንስ ትራዲሽንስ እኛ ጋር ያሉ ይመካሉ። ግን ያው አንድ ሁለት ሶስት ብለው የሰው አናት ቆጥረው የተመኩበትን ምዕመን ብናየው ደግሞ የሆነ አፖሎጀቲክስ የምሰሩለት ምዕመን አይደለም፣ በሚያሳዝን መልኩ ማለት ነው። እና ዩኒቲ አት ዘ ኤክስፔንስ ኦፍ ትሩዝ ወይም ትሩዝ አት ዘ ኤክስፔንስ ኦፍ ዩኒቲ፣ እነዚህ ሁለት ነገሮች እንዴት አድርገን ማስተካከል እንዳለብን የራሳችን አውቶኖመስ ቸርች ማለት ነው፣ እያንዳንዱ ሰው ማለት ነው። አካውንታቢሊቲ የለም። አሁን ለምሳሌ ዲኖሚኔሽን የሚለውን እንኳን ብንፈታ ብንተረጉም ኦር ትራዲሽን ብለን እያንዳንዱን ምንድን ነው ለምሳሌ ሉትራኒዝም እኛ ሀገር መካነ ኢየሱስ፣ ቃለ ሕይወት፣ ሙሉ ወንጌል ብለን ዲኖሚኔሽንስ ናቸው። በቃ ዲኖሚኔሽን ማለት ትምህርትን በተመለከተ ልምምድን በተመለከተ ውስጣዊ የሆነ አሰራርን በተመለከተ ምናምን ቀና ብሎ የሚያየው ሌላ ሃይራርኪካል የሆነ የስልጣን ተዋረድ የሌለው ማለት ነው። በቃ በዚህ መልኩ እንኳን ብንፈታው። ስለዚህ ሙሉ ወንጌል የራሷን ጉዳይ የራሷን የትኛውም ጉዳይ አስተምሮ ሆነ ልምምድ የሆነ የምታማክረው ሰሚት የምታደርግለት የሆነ ስልጣን ኦቶሪ ያለው ሴንትራል የሆነ እንትን የለም። እኛ ሀገር ማን ነው ካውንስሉ ነው ብትሉኝ፣ ካውንስል ለእንደዚህ አይነት ነገርም ተብሎ የተፈጠረ ማሪያው እያየን ነው። ምንም ማንንም ማስቆም አይችልም። ዘይት የሚሸጥን ማስቆም አይቻልም። ውሃ የሚሸጥን ሰው ጌስት ሃውስ 5 እና 6 ሺህ ብር ማስቆም አይቻልም። ስለዚህ ሁ ሃዝ ሴንትራል ኦቶሪቲ አይቻልም። ኢትስ ኢምፖሲብል። በፕሮቴስታንት ዓለም ውስጥ እንዲህ አይነት ነገር አይቻልም። ለዚህ ነው ፕሮቴስታንት ዋት ዘ ፕሮብሌም ዌዝ ፕሮቴስታንት ኤክሌዚዮሎጂ ብትሉኝ ኢትስ ችግሩ ራሱ እንደዚህ የሚባል ነገር አለመኖሩ ነው የምላችሁ ማለት ነው። የሚያሳዝን መልኩ ማለት ነው። ስለዚህ ማንን ከማን ትጠብቃላችሁ? ማንን ከማን ፕሮቴክት ታደርጋላችሁ ማለት ነው። ስለ የትኛው መጽሐፍ ቅዱሳዊ ዩኒቲ ነው የምናወራው? በዚህ ስለምናምን አንድ አይነት ነን ወንጌላውያን ነን ብሎ ራሱን ዲፋይን ያደረገ ካውንስል እውነት እንነጋገር ቢባል ስለ ትምህርቷ፣ ስለ ልምምዷ፣ ስለ ውስጣዊ ሊደርሽፕ ስታይሏ ምናምን ስልጣን አለው ዋዝ ኦቶሪቲ ኦቨር ዲስ ትራዲሽንስ ማለት ነው። እሺ በነን ዲኖሚኔሽንስ ላይ ራሱ ይሄ በአንድ ሰው የሚመራ ብዙ እንግዲህ ነን ዲኖሚኔሽናል ቸርቾች አሉ እኛ ጋር። እነሱ ማንን ነው ቀና ብለው የሚያዩት? ወደ ላይ ዩሲ። ይሄ የፕሮቴስታንት ዓለሙን ያበላሸ ጥርት ያለ ነገር ቤተክርስቲያን እንዳይኖረን ያደረገ ማለት ነው። ዩኒቲ ያሳጣን ማለት ነው። አንድ አይነቶች አይደለም ምን መስላል እንጂ ኖ እውነት ትራዲሽናችንን ዲኖሚኔሽናችንን በደም የምናቅና በዛ ውስጥም መኖር በትክክል ዲኖሚኔሽኑን እየተባበርን በዛ ውስጥ ያለውን ትምህርት እየተከተልን ካልቸሩን እንትን እያለን ለመኖር ካሰብን አንድ አይደለንም ማለት ነው። ስለዚህ ይሄ ህመም እንዴት ነው የሚፈወሰው ነው። ሚኪ ማውራት ትችላለህ? እሺ ላ እንዴት አመሻችሁ? ሰላም አመሻችሁ? አለን ደህና እግዚአብሔር ይመስገን። ጠፋሁኝ አይደል? የኔትወርክ ያለበት አካባቢ ወደዚህ ወደ ቱሉ ዲምቱ አካባቢ ስላለው ኔትወርክ በጣም ያስቸግራልኝ አይደል? እና እስቲ ትንሽ እየሰማኋችሁ ነበረ። በጣም ጥሩ ጊዜ ነበረን። እግዚአብሔር አብዝቶ ይባርክ ዛዲጎ።
አዎ ይሄ በተለይ ያቺ ፕሮቴስታንት የምትባል አንዳንዴ መላክን ስም ያወጣል የሚባለው እኮ ለእኛ ነው የሚሰራው መሰለኝ። አንዳንዴ ስሙ ስማችን አይመስልም። እንደ ስማችን ያው አመፀኛ ሆነን ተከፋፍለን ያው ቁጥር ስፍር አጠናል እኮ ተጠያቂ እንኳን የለንም። ማንም መጠየቅ አይችልም። ማንም በማንም ትምህርትና ስርዓት ውስጥ ሀሳብ መስጠት አይችልም። ለምን እንደዚህ ያደርግ ተብሎ ሲጠየቅ የሚመልሰው መልስ አመፅ ነው። እና ከባድ ነው እንግዲህ የኛ የፕሮቴስታንት ሰርክል ሊያስመሰግኑንና ሊያስጨበጭቡልን የሚገቡ በጣም ብዙ ጥሩ ኤለመንቶች እንዳሉት ሁሉ በተለይ በቤተ ክርስቲያን በኩል ላይ ደግሞ አንዳንዴ እኛም ራሳችን ወይ ሌላ አዲስ ሂሮ እንፈልጋለን መሰለኝ ከክርስቶስ ውጭ በየእንትኖቻችን በያለንበት ሴክተር በያለንበት አካባቢ እኛን ሊወክለን የሚችል ሌላ አዲስ እኛን ሰብስቲትዩት ማድረግ የሚችል አዲስ አካል እንፈልጋለን መሰለኝ። እና ለዛ ነው የክርስቶስ የሰራውን ቤተክርስቲያንን የዋጀበትን ክቡር ደሙን እየገፋን ራሳችንን ተወክለን ከዛ ቤተክርስቲያናችንን ደግሞ ከኋላችን አስከትለን ማስጠራት የምንችልበትን ስያሜ እየፈለግን ያለ ነው። እና ቅርጽ አልባነን ትምህርቱ እንደምትመለከቱት ነው። ይሄ የሚባል ነገር አይደለም። አንዳንዴ ቤተክርስቲያንን ሌላ ተቋም ነች። እቺ ምድር ላይ እንደምንመለከተው ወይም በአካባቢ በዙሪያችን እንደምናስባቸው የተለያዩ ተቋማቶች ወይም ድርጅቶች አይነት አይደለችም። ቤተክርስቲያን የሕክምና ተቋምም አይደለችም። ቤተክርስቲያን ኤንጂኦም አይደለችም። ቤተክርስቲያን የመንግስት ተቋም አይደለችም። ብዙ ሰው ስለተስተናገደባት እንደዚያ የሚመስሉንና የነዛ ተቋማት ደግሞ ከፍተኛ መሪ የሚመስላቸው በጣም ብዙ ሰዎች አሉ። ራሳቸውን በተለያዩ ስያሜዎች ጠርተው ያው እያደገ የሚመጣ ስለሆነ ማለት ነው። ፓስተር ተባሉ አልጠገቡም፣ ነቢይ ተባሉ አልጠገቡም፣ ሐዋርያ ተባሉ አልጠገቡም፣ ቢሾፕ ተባሉ አልጠገቡም። ከዛ ሜጋ ተባሉ፣ ፈርስቷን ተባሉ፣ ምናምን ሜጀር ተባሉ ምናምን ስቲል ክርስቶስ ቤተክርስቲያንን ከዋጀባትና የቤተክርስቲያን ራስ ከሆነው ክርስቶስ ይልቅ ራሳቸውን በዛ ቦታ ላይ አስቀምጠው ቤተክርስቲያንን ሊጎትቷት ከዛ በኋላ በብዙ ትምህርቶቻቸው ደግሞ ቤተክርስቲያንን ሊያንሻፍፏት ከእውነተኛው ትምህርትና የእግዚአብሔር ቃል ሊያርቋት የሚታገሉ ብዙ ሰዎች አሉን በዙሪያዎቻችን። ይኸው እንደምንመለከተው እንግዲህ ሰሞኑን ዛዲጎ የጆንሰን እጅጉን ኢንተርቪው በተወሰነ መልኩ አይተዋል ብዬ አስባለሁ። እና እኔ በእውነት በጣም በእንደዚህ አይነት መልኩ ነው ወይስ አሁንስ ወደፊት የምንቀጥለው የሚለው ነገር በጣም ነው የሚያሳስበው። ስቲል በዚህ ሁሉ ዘመናት ውስጥ ሰው ራሱን በዚህ ልክ ቤተክርስቲያን አብዛኞቹ እንግዲህ ኢትዮጵያ ውስጥ ያሉ የፕሮቴስታንት ወይም የኢቫንጀሊካል ሰርክል የሚባለው ተቋም እነ ኬኔታ ሀገንን ያወገዘበትን ትምህርት እኛ በከፊል እንቀበላለን ብሎ ከዛ በኋላ የካውንስሉ መሪ አድርገውታል። የካውንስሉ መሪ ኢቫንጀሊካሉን ይይዛል፣ ሌሎች ወጣ ክኒኪ ወጣ መሰለኝ። ያ እንትን ኔትወርክ ነው ነግሮናል። አስቸጋሪ ነው እኮ እኛ ሀገር። እኔ እንዲያውም አንዴ ምን ብዬ ጽፌያለሁ ቆይቷል። ይሄ ካውንስል ምናምን የመጣ ጊዜ አንድ ነን ካላችሁ እንግዲህ ለምን አንድ አትሆኑ ማለት ለምን አይቀርም? ቃለ ሕይወት፣ ቃለ ኢየሱስ፣ ወንጌል መባባሉ ምን አመጣው? እንግዲህ ለቤተክርስቲያን አንድነት ለቤተክርስቲያን ዩኒቲ የምናስብ ሰዎች ከሆነ የዛን ያክል ርቀት ሄደን የማይስማሙ ነገሮችን ለማስማማት መሞከራችን እውነቱን እያወቅ ነው ማለት ነው። አንዳንድ ነገሮችን በጣም አንደርማይን አድርገን ብዙ ዋጋ ከፍለን አንድነታችንን ለማሳየት ከጣርን ዋይ ለምን አስፈለገ ታዲያ? እኔ ወንጌል ነኝ፣ እኔ ቃለ ሕይወት ነኝ፣ እኔ እንትን ነኝ ማለት የራስን አጥር የራስን ድንበር ማስጠበቁ ያኛው አይበልጥም ወይ ታዲያ? ስፒሪቹዋል ዩኒቲው አይበልጥም ወይ? ዲኖሚኔሽናል ልዩነቶቹን ለምን ለማጥበብ አንሞክርም? ለምን ለማጥፋት አንሞክርም? እና አንድ ቸርች አንድ የኢትዮጵያ ወንጌላውያን ቤተክርስቲያን አንድ ቸርች ማለት ነው። እና ለመጽሐፍ ቅዱስ የቀረበው የተጠጋው እሱ ነበር የሚሆነው። ግን አለመታደል ሆኖ ያው እንደ ጤናማ ነገር በጣም ናቹራል ኖርማል ነገር አድርገን ስለምንቆጥር የዲኖሚኔሽን መብዛት አያሳስበንም። አሁንም ቢመጣ
እንመዘግባለን። ዛሬም ቢፈጠር እንመዘግባለን፣ ነገም ቢፈጠር እንመዘግባለን። ከኛው መካከል እየወጡ ነገ ደግሞ ሲመጡ እነሱንም እንመዘግባለን እና በቃ ለወንጌል ስራ ነው ምናምን ብለን ደግሞ የምንሰጣቸው ጀስቲፊኬሽኖች አሉ ይዘወይ እና በሌላስ መንገድ መብዛት አይቻልም ወይ? እንደ ጤናማ ባልሆነ መንገድ ከመብዛት በሌላ ሌሎቹ አብያተ ክርስቲያናት እንዴት ነው የበዙት? ካቶሊክን ወይ ሌሎቹንም ማየት እንችላለን። እና አንዳንድ ጊዜ የማይመስሉ ሚዛን የማይደፋ ጀስቲፊኬሽኖች እንሰጣለን። ኤኒዌይስ እስቲ ቢቱ አንተ ደግሞ እስቲ ሪፍሌክት አድርገና እንጨርስ። እሺ የተለየ እንትን ብሎ ነገር የለም። ቅድም አሁን አይ ቲንክ አጵሎስ ወይም ሚኪ ይመስለኛል እያወራ እንትን ስላለኝ ነው የሆነ ያሳቀኝ ነገር ይሄ በተለይ የስም ወዳድነታችን እና አንዳንዴ የደረጃ እድገት ይመስላል ማለት ግራ ይገባኛል። ማለት ቤተክርስቲያኖት ውስጥ አንድ ሰው አገልግሎት ይሄ ነው ካለ በኋላ ስም በጣም እንትን ነው እንደ በቃ የሆነ አንዴ ፓስታ አንዴ ነብይ የሆነ ቅድም ሲዘረዝራቸው ነበርና ማለት በጣም በቃ ብዙ ጊዜ የሚገርመኝና እንደ አንዳንዴ እንደ እንትን ይጠየቃል ምናምን ይገባል ማመልከቻ እንደዚህ አድርጉኝ ምናምን ተብሎና እና ቸርች ውስጥ ግራ ይገባኛል። አንዳንዴ ይጣላል በስሙ ካልጠራው አንዳንድ ሰው ይጣላል እንዴ ይጣላል፣ ያኮርፋል እና የምርም በቃ ልክ እንደ ስራ እድገት ነው የሚታየውም። ለመስሪያ ቤት ልክ የሆነ ምንድነው የትምህርት ደረጃን ስታስተካክል ፖዚሽን ለውጥ እንደሚደረግ አይነት ነገር ማለት ነውና ወይ እድገት እንደዛ የሚታሰባ በጣም ስም ይወደዳል ነው። በጣም ገርሞኝ ሲያወራ እያሰብኩ ስለነበረ ነውና አንዱም ችግራችን እሱ ነበረ። ግን እንደተባለው እንዳጠቃላይ ይሄ ነው የምትለው ቅርጽ ልታወጣለት የምትችለው ነገር የለም። ጀስቲፊኬሽኖቹም በጣም ማለት በቃ የሚያሳፍሩም ናቸው። የሚዘረዘሩ ነገሮች እንደዚህ የሚባሉም ነገሮች ማለት ነውና ግን በቃ የቆምንበትን እንትን ብዙ አናውቀው አንረዳው። የቀደሙትም የሚባሉት አንዳንዴ በፍቅር ስም ትልቅ እንትኖችንም ይሄ ድንበሮችንም እያጠፉ ነው ወይም መስመሮችን በቃ ኦልሬዲ አጥፍተው በጣም እንትን ብለውናል እና ከዚህ የተነሳ የቱ ጋር ራሱ መቆም እንዳለበት አታውቅም። የቱ ጋር ቆመ እንደዚህ ነው ብለህ መናገር እንዳለብህም ግራ ይገባሃል። የቱ ነው ትክክል፣ እንዴት ነው መሄድ ያለብኝ እና ቅድም ይሄ ሴንትራል አውቶሪቲ የተባለውም ነገር በደንብ በቃ አንዱ አስፈላጊም ነገር ነበር ብዬ አስባለሁ። አሁን የለም ግለሰብ ነው የሚወስነው፣ ግለሰብ ነው የሚፈታው። በጣም ቅርጽ አልባ ነን ከሌሎቹ አንጻር። አሁን ቅድም ኦርቶዶክስ ካቶሊክ ከተባለው አንጻር በዚህ ይሄ ተቋሚ የሆነው የተቋም እንትን አንጻር ስናየው ሁሉም በራሱ ነው የሚሄደው፣ ሁሉም በራሱ ነው የሚፈታው። አሁን ግለሰቦች ደግሞ በጣም እንደ ወረርሽኝ ስለሆነ የፈሉት ማንም ሊከለክላቸው የሚችል ቅድም ብለዋል የለም። እኔም አሁን ተነስቼ ፊርማ ላሟላ እንጂ መመዝገብ እችላለሁ። ምንም ስለኔ እንትን የሚታይ ነገር ባክግራውንዴ ምናምን ይታያል ብዬ አላስብም። እና ሪል ወንበዴ የምትላቸው በጣም ያስቸገሩ ሰዎች ቸርች ከፍተው ታያቸዋል። የምር ጌታ ለውጧቸው ነው እንዳትል ቅጽበት ነው የሚሆነ በአንዳንድ ጊዜና መቼ ተምረው መቼ ቃሉን አጥንተው እንደሆነላ አታውቅም። አይዶ ነው ብቻ ወይኔ ያለውበት እንትን ያን ተጽዕኖ በደንብ ፊል ስለማድረጉም ሊሆን ይችላልና ሰው ቸርች መክፈት በጣም ምንም ወይም የቸርች የሚለውን ስም ለጥፎ መንቀሳቀስ ምንም በቃ እኔ ብቻ ግቢ ይኑረኝ እንጂ ችግር የለውም፣ ይቻላል፣ ማንም አይከለክልም፣ ሰው አታጣም መጥቶ የሚካፈል ምናምንና በጣም እንትን ነው ወጥ አይደለም። ምንም አይነት መስፈርት ወይ መመዘኛ የምትለውም ነገር የለም። ሴኩላር ላይ እንኳን በዚህ ልክ እንደዚህ አይዝረከረክም ምንም ነገርና እንደተባለው ብዙ ነገሮቻችን እንትን ሆነዋል፣ ቅርጽ አልባ ሆነዋልና እግዚአብሔር ይሁነን ለማለት ነውና ተባረክ። ለማንኛውም እሺ ታንኪዩ ቤቱ በጣም እና እንግዲህ እንዲህ አይነት ነገሮችን እያነሳን እንጫወታለን። ያው የማውራት ጉዳይ ብቻ ሳይሆን ራሳችንንም አላይን ለማድረግ ከትሩዝ ጋር ከእውነት ጋር አትሊስት የሚቀጥለውን ዓለም የሚቀጥለውን ዘመን የሚቀጥለውን ትውልድ ማገልገል የምንችልበትን ነገር እያዘጋጀን ለመሄድ ነው እንጂ ሌላ በጣም የተለየ ሞቲቭ ምናምን የለንም። እና ዋናው ነገር ራሳችንንም አጀስት ለማድረግ ነው።
ፕሮቴስታንቲዝም ሌላ ኤንሸንት ክርስቲያኒቲ ፕሪዘርቭ እንዳደረገልንም አንክድም እኮ እኛ። ቅድም ስጀምር ብያለሁ፣ አንዳንድ ሰው መቼም ጠማማ ነው። ፕሮቴስታንት መሆናችን አያሳፍረንም። ወደነው ነው በውስጡ ያለ ነው የምንኖረው። ኤንሸንት ክርስቲያኒቲን ፕሪዘርቭ አድርጎልናል ከሌሎች በተሻለ ብለን ስለምናምን። በሌላ አቅጣጫ ግን ብዙ ደግሞ የምንታመምበት ደግሞ ይሄ ትራጂክ የሆነ ማለት ነው በጣም ብዙ ደግሞ የሚያሳስበን ነገር አለ። ነገን ስናስብ፣ ቀጣዩን ትውልድ ስናስብ፣ እስካሁን የመጣንበትን መንገድ መለስ ብለን ስንመለከት ደግሞ ስጋታችንንም እንናገራለን። በዛ መልኩ ነው መታሰብ ያለበት ለማለት ነው። ስለዚህ እንዲህ አይነት ሀሳቦችን እንጫወታለን ፕሮባብሊ